ምን የኔ ልጅ ፊትሽ ተቋቆረ? አሞሻል እንዴ? አይ ስንስላለበኝ ነው። ግን ሁላችሁም ደህና ናችሁ? አው ደህና ነን። እና በሰላም ነው የፈለግሽኝ? ስለ ሰርጉ እንድናወራ ብዬ ነው። እማዬ በቀጣይ ሳምንት አይቀርም። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ እንድታበረታቱኝ ለምታበረታቱኝ ከልባስ አመሰግናለሁ። አጓጊውንና አስተማሪውን ጽናትን ዛሬም እንደተለመደው ይዤ መጥቻለሁ። እናንተም በላይክና በሰብስክራይብ እንድታበረታቱኝ ስል በድጋሚ በትህትና እጠይቃችኋለሁ። አመሰግናለሁ። በጣም ጥሩ ነገር ነው። እንደውም ይገርምሻን አለምዬም እመጣለሁ ብላኛለች ይላል አቶ አያሌው። እንግዲህ ምሩና ናሆሜ ያው ባይታደሉም ማቀፍ ባይችሉም እስከ ማርገዝ ድረስ ደርሳ ነበረ። አብረው መኖር ከጀመሩ ውለው አድረዋል። ሆኖም ግን ህጋዊ ጋብቻ አልነበራቸውም። በነገራችን ላይ በየትኛውም እምነት በየትኛውም ሀገር ላይ ቢሆን ይህ ላይ ስህተት እንደሆነ እኔ ራሴ አምናለሁ። እናንተስ ምን ትላላችሁ? እንግዲህ አንድ ሰው ሳይጋባና እንደዚሁም ደግሞ የጋብቻ ስነስርዓት ሳያደርግ አብሮ መኖር ብሎ ልጅ እስከ መውለድ እስከ ማርገዝ ድረስ መድረሱ ፈጽሞ ጥሩ ባይሆንም ሆኖም ግን እነ ናሆሜ አርገውታል። ይሄ በሀገራችን ተደርጎም ወይንም ደግሞ ደስ የማይል ነው። ተተጋቡም እንኳን ወዳው ቶሎ ሽምግልና ተልኮ ወዳውኑ የሰርግ ፕሮግራም አነሰም አድገም ይፈጸማል እንጂ ዝም ብሎ እንደዚህ እንደማይሆን ይሄ ደግሞ ጥሩ እንዳልሆነ ያው ሁላችንም ብናቅም በመጨረሻ ምሩ ግን አሁን ትዳር ማነው መፈራረምን እፈልጋለሁ ብላለች። እናም አቶ አያሌውን እንግዲህ አማቷን ጠርታ ለምንድን ነው የፈለግሽ? በሰላም ነው ወይ ሲሏት፣ አዎ ስለ ሰርጉ እንድናወራ ነው እማዬ ሳምንት ስለምትመጣ ይላታል። አረ ደግሽ፣ እንደዛ ከሆነማ ጥሩ ነው። እሺ በጣም ጥሩ ነው፣ ግን ለምን ትላለች ምሩ። ትልቅ ድግስ ቀርቶ በትንሹ አናደርገውም ስትል አቶ አያሌውም በፍጹም እንደዛ አይሆንም እንዴ ናሆም፣ የልጄን እኮ ነው እየዳርኩ ያለሁት። ተደግስንማ በደንቡ ነው የሚደገሰው እንጂ እንደዚህ በትንሹ ድግስ ብሎ ነገር አይታሰብም፣ አይሞከረም። ዝም በይ ላችሁ እንግዲያው እሺ ግን አፍጥኑልኝ ይፍጠን ትላለች መድሩዬ። ለምን ይፍጠን ካላችሁ እንግዲህ እሌኒ ወይንም ደግሞ የናሆም የልጅነት ፍቅረኛው አሁን መታባታለች። መንጣቷ ብቻ ሳይሆን ልጅ ያለኝ ልጅ ይዣለሁ በማለቷ ነው። አቶ አያሌውም ሰምተው ግን እንዳልሰማ ጸጥ ብለዋል። ሆኖም ግን ዛሬ አቶ አያሌው ከምሩ ጣውንት ጋር ሲያወሩ ስላየች ምሩ በዛ ጭንቀት ውስጥ ገብታለች። በጣምም ተጨንቃለች። እናማ ያድነኛል ያስመልጠኛል ቢሆንም ባይሆንም ብላ ያሰበችው ደግሞ የሰርግ ፕሮግራሙ እንደዚሁም ደግሞ እንዲፈራረሙ ስለፈለገች እባክዎት ቶሎ ይፍጠንጋሼ ብቻ ቶሎ አፍጥኑልኝ። እንደውም የሰርግ ዛዛታ የሰርግ ትልቅ ድግስ አያስፈልግም፣ እንደው አጠር መጠን አድርገን በአጭሩ እናድርገው ብትልም አቶ አያሌው ግን አይሆንም፣ አይቻልም፣ ናሆም የልጄን አይደለው ወይ እየዳርኩ ያለሁት በማለት መልስ ይመልሱላታል። ምናልባት አቶ አያሌው እሷን ቢቀበሏት ገና ነገ የአለምዬ ነገር አይታወቅም። አለምዬ ብዙ ጊዜ ለልጅ ካላት ጉጉት የተነሳ በጣም ናሆሜ ወልዶ የናሆሜ ልጅ ማየት ትፈልግ ስለነበረ ምናልባት አሁን ይቺ ልጅ አላት ልጅ አለ ሲባል እንዲሁም ደግሞ አለምዬ ምሩ ላይ ብዙም አይደለች። አቶ አያሌው ናቸው እንጂ የሚወዷት አለምዬ ጋር ከዚህ በፊት የነበረውን ጦርነት ያው ሁላችንም እናውቃለን። አሁን ትቀበል ሲሆን ወነስ እንደተለመደው አብረን የምናየው ይሆናል። አንተ ማትረባ አገኘው አይደል ይላል ክሮም። ሙርሲምን ውይ ምን ያጠባርረሃል? ከዚህ በፊትም እኮ አግኝተኸኛል። ያገኘኝ ሰው አትሁን፣ ከዚህ በፊትም አግኝተኸኛል። ክብሮም እኔ እኮ የሚገርመኝ ቆይ አይጸጽትህም ወይ? ያን ሁሉ ነገር አድርገህ አይጸጽትህም ወይ ይለዋል። እሱም መጸጸት ካለብህ ራስህ ጸጽት፣ ራስህ ተጸጸት፣ ራስህም ጸጽት። እኔ የሚጸጽተኝም የሚያጸጽተኝም ነገር ስለሌለ አልጸጸትም። ራስህ ተጸጸት። ተኮነ የኔን እርዳታ ፈልገህ ወደ እኔ መጥተህ
የተለጠፍከው እኔ እኮ አይደለሁም ወደ አንተ ያንተን እርዳታ ፈልጌ የመጣሁት አንተ ራስህ ነህ ወደ እኔ ጋር የመጣህ። አፍህን ዝጋ እባክህ። እኔ ማንንም እርዳታ አልፈልግም። አዎ አፍህን ዝጋ። ለዛ ነው ሙርሲም እንግዲህ ከሳቀበት በኋላ ለዛ ነው አንድ የጎዳና ተዳዳሪ፣ አንድ ምስኪን፣ አንድ ሰው የገደለ ሚስትህን የነጠቀ ይላል። ማን ነው ካላችሁ ጆከርን ነው። ለዛ ነው አንድ ምስኪንና የጎዳና ተዳዳሪ ሚስትህን የነጠቀ። አፍህን ዝጋ። ሰኒ የኔ ብቻ ናት። አፍህን ዝጋ። ሰኒ የኔ ብቻ ናት። እሺ ህልምህ ነው። አሁን እኮ እሱ ነው በፍቅር ክንፍ ያለው። ያንተ ግን በህልምህ ነበረ። አሁን ሰኒ የሌላ ነች። አንተ በህልምህ ነው። አሁንም አለም። ከዚህ በኋላ ሰኒ አንተ ልኮንም አትችልም አይደለችምም። ሰኒ አሁን የሌላ ልንገርህ፣ በችግር ላይ የተመሰረተ ፍቅር መቼም አይፈርስም። ስለዚህ እውነቱን አምነህ ብትቀመጥ ይሻልሃል። በችግር ላይ የተመሰረተ መቼም ቢሆን አይፈርስም። ክብሮምም እንኳን አይደለም የነሱ ፍቅርን አንተ ራስህን አፈርስሃለሁ። አዎ አይደለም የነሱ ፍቅር አንተ ራስህን አፈርስ። በጣም ፈራሁኝ። በጣም ፈራሁ። ምን ያህል ቀላልና የማትረባ ሰው እንደሆን ካሁን አይቻለሁ። አሁን ባትሳፈጠኝ መልካም ነው። ባትሳፈጠኝ ጥሩ ነው። ክብሮምም ምን እንዳታመጣ ምንስ እንዳታረታ መቼም ኒናን አንተ እንዲያገትካት እንዲታወቅብህ የምፈልግ አይመስለኝም። እንግዲህ የሚያሳዝነውና እዚህ ጋር ነው የያዘውና የዛሬውን የሚያሳዝነውንና አሳዛኙ ድርጊት ያደረገው ኒናዬ ከዛ አምልጣ ከነ ጆከር አምልጣ ወደ ቤት ስመጣ የነኪራን ቤት ስቆረቁር ነበረ። አፏን ተኋላ አፍነው ወስደው መንገድ ላይ የጣሏት። የሚያሳዝነው ድርጊት ደግሞ በዛ ውስጥ ክብሮም ነበረ። እንግዲህ ክብሮም ነበር። አሁን ገና ይሄ ሲሰማ ሰንዬ ምንም እንኳን ባዳ ብከውን ምንም ባትወለዳቸውም በጣም የሚያሳዝንና እንደዚሁም ደግሞ ጨካኝ ነው። የሰው ልጅ መወለድ ቋንቋ ነው። አብረን ከበላን ከጠጣን በኋላ ምንም አይደለም። በተለይ ደግሞ ብቸኛ ሰው ምንም የሌለው ሰው ከሆነ ያሳዝናል። ታናሽ ወንድሙ ኪራ እንኳን አሳዝነውና ምንም ነገር በዙሪያዋ ስላላየ ነው አስጠግቷት አብሮ እየኖረ ያለው። ይሄ ደግሞ እንደዛ ከዛ መከራ ከዛ ጭንቀት አምልጣ ወደ ቤት ስትል ግን አፏን አፍኖ ወደዛ ሜዳ ላይ ወስዶ ጣላት። የዛለት እንግዲህ ስታወራ ማንም ጆሮ አልሰጠም። የሚያሳዝነው ኪራና ጽናት አያውቁም ነበር። እሱ ግን ያውቅ ነበረ፣ እያወዳደቀባቸው ነበረ። እንደዚሁም ደግሞ ሰኒ እዚህ ውስጥ እንዲገባ ራሷን እንድታጠፋ ድርጊት እንኳን የክብሮም እጅ አለበት። አሁን ክብሮም ተይዟል። በቃ ሙርሲም እጅ ገብቷል። አሁን ክብሮምን ሙርሲም ይጫወትበታል። ጥባጥቤ እንደ ጆከር ሙርሲም እንደ ጆከር ክብሮምንም ሊጫወትበት የለም። እየዞርክ ልታወራና ብታወራ እንኳን ኒና በፍጹም ሄደ ለራሷ እንኳን ብታወራት አትሰማህም። ጆሮ ሰታ አትሰማህም። አንተን አታምንህም። እኔ ነው የምታምነው ይላል። የሚያሳዝነው ግን ቪዲዮ ተይዞበታል። መቼም በጆሮ ከሰሙት በይናዩት ይበልጣል ይላል የሀገራችን ሰው። እና አይን በላይ ምንም የምታምኑት ነገር የለም። ሙርሲም ብልጥነቱ በካሜራ ይዞታ ቪዲዮ ካሳየኋት ምንም ታታራራላትና ምንም ታታዝንላት። እናት ነች፣ እህት ነች፣ ሚስት ነች፣ ሴት ልጅ ነች። ምንም ሳትራራላት አውጥተህ ሚዲያ ላይ በጨለማ ስትጥላት የነበረውን ቪዲዮ ባሳያትስ ይለዋል። ባሳያትስ አታምነኛ። ዲን ክብሮም መልስ አጣ። በቃ ፈጽሞ መልስ አጣ። እሱ በድብቅና በሲስተም አድርጌዋለሁ ምንም አይመጣም ብሎ ነበረ። ሆኖም ግን አንድ ዝጋ ሙርሲም እግዚአብሔር ይስጠው የሚባል ልባል ነው። በቃ ድግ ነገር አድርጓል ማለት ነው። ምክንያቱም ወደ ይመስሉ ጥላ ካጠገባችን አለ ጎርቶን ግን ምንም የጎዳን ሳይመስል አብሮን የሚኖር አለ። በእኛ ጉዳት አሁን ኒና መትረፉ አይደለም የሚታየው። የሆነ ነገር ሆና ቢሆን እንግዲህ እሱም እጁ ኖሮበት ነበር። ሳይጸጽተው ምንም ሳይል በቃ
ተጎዳች ኒና እንድኮነች ብሎ ሊያዝን ነበረ። ይሄ በምድር ላይ ያለ እውነተኛ የሆነ ታሪክ ነው ማለት ነው። እና ሙርሲም እዚህ ጋር ያደረገው በጣም ትልቅ ነገር ነው። እና አለው አሁን ምን ይሰማሃል? ቪዲዮን ካሳያት እማታምነኝ ይመስልሃል? አሁንስ ምን ትላለህ? ምንስ ተሰማህ? ክብሮም ምንድነው እስከዛሬ ብዙ ሰው አጋጥሞኛል፣ ብዙ ሰው ተፈታትኖኛል፣ ብዙ ሰው አጋጥሞኛል ተፈታትኖኛልም፣ ግን እንዳንተ ጨካኝና ረመኔ አላጋጠመኝም። እስከዛሬ ድረስ ብዙ ነገር አጋጥሞኛል፣ ብዙ ነገር ሆኛለሁ፣ እንዳንተ ግን ጨካኝ ሰው አላጋጠመኝም አለ ክብሮም። እንግዲህ አላጋጠመኝም፣ በቃ ወጥመድ ውስጥ አጥምደህ አስገብተኛል። እና ምን ይሁን ነው የምትለው አለ እንግዲህ ሙርሲም። እና ምን ይሁን ነው የምትለው? ምን ይሁን ምን ይደረግ ምን ይሁን ነው የምትለው? አሁን እንግዲህ አስባችሁታል። ወንድ ብኮንማ አለ ክብሮም፣ ወንድ ብኮንማ ነገሮችን በሴራ ሳይሆን በወንድነት ቦታ እንፈታው ነበር። ወንድ ብኮን ኖሮ ያ ማለት በድብድብ ያ ማለት በቡጢ እንፈታው ነበር ይለዋል። ሙርሲምም እሱማ እኮ እሱን የሚፈቱት የድሮዎቹ ነበሩ። የድሮዎቹ ወንድ አዎ በቡጢና በወንድነት ብቻ ይመልሱት ነበር። አሁን ግን አይደለም። የአሁኖቹ በአይምሮና በጭንቅላት ነው ጫወታው። ያሁኑ ጫወታው በጭንቅላት እንጂ በውጢና በቦክስ አይደለም። ያሁኑ ጫወታ በቦክስ አይደለም፣ በአይምሮ ነው፣ በጭንቅላት ነው ይለዋል። እውነትም ትክክል ነው። እሱ እንግዲህ በዱላና ወይም በድብድብ ነበር ያለው፣ ግን አይደለም አለው። ትክክል ዝህ ነቃበል አለ ሙርሲም። ስለዚህ ነቃበል፣ በድሮ በሬ አትረስ፣ አሁን ተቀይሯል። አሁን ነቃበል፣ በድሮ በሬ አትረስ። ክብሮም እንግዲህ ስለዚህ ከሰኒ የሚያርቀኝን ነገር አንድ ነገር አድርግና እገልሃለሁ። ከሰኒ የሚያርቀኝን አንድ ነገር ብታርግ አለቅም ነው ምልህ። እገልሃለሁ። መቃብር ጉድጓድ ላይ ቆመ ሰውን ስለ መግደል አታውራ። ያንተ መቃብር ጉድጓድ ላይ ነው ያለኸው፣ ጉድጓድ ላይ ነው የቆንገው። ስለዚህ ስለ መግደል አታውራ፣ ማውራት አችልም። ወደ ሰኒ እየሄድክ መሰለኝ። እናማ በደንቡ ተንከባከባት። ምናልባት የድሮ ፍቅራችሁ ይመለስልህ እንደሆን ምናልባት ነው። እና በደንብ ተንከባከባት። ክብሮምም አንተም አትረባ፣ ማንና ማን እንደሆንኩኝ አሳይሃለሁ። እኔ ክብሮም ማን እንደሆንኩ አሳይሃለሁ። ጋሼ እንዴት ነህ? እንዴት ነሽ የኔ ልጅ? ደህና ነሽ? ደህና ነኝ ጋሼ። እዚህ ምን ትሰሪያለሽ የኔ ልጅ? እዚህ ምን ታደርጊያለሽ? ይላል አቶ አያሌው። አይ ድንገት በዚህ ሳልፍ እዚህ ምናምን ትላለች። እሷ ግን ስራዬ ብላ እየጠበቀችው ነበር። ያው የሰው መገናኛ አይታወቅም አይደል? የሰው መገናኛ ኖሪያው እዚህ አካባቢ እንደሆነ ታውቂያለሽ እንዴ ይላታል። ትደነግጣለች። አይ የማን ምናምን ትላለች። አይ ተይው በቃ። እና እንዴት ነሽ? ሰላም ነሽ? ሁሉም ሰላም ነው? እንዴት ነሽ? ደህና ነኝ እኔ ሰላም ነኝ ጋሼ። ልጄንም ቢሆን ያው እየዞርኩና እየተንከራተትኩ በማገኛ ገንዘብ ልጄንም እያሳደጉት ነው፣ እግዚአብሔር ይመስገን። አይዞሽ የኔ ልጅ አይዞሽ፣ እንደዚህ ነው እኮ ልጅ ሲወለድ እንደዚህ ነው። እና አይዞሽ፣ በሁሉም ነገር እንተጋገዛለን፣ አይዞሽ ጠንክሪ የኔ ልጅ ይላሉ። ሆኖም ግን ምሩዬ ደግሞ ተደብቃ እያየች ነው። እሷ ግን እሌኒ ግን ምሩን አይታታለች። በዛም በዚህም በማለት ለማናደድ ሙከራ አደረገች። አይጋሼ እኔ እኮ ሲባል እንዲሁ ዝም ብሎ ሲያድግ አይደለም፣ ብዙ ነገር የኔ ልጅ ብዙ ነገር እየጎደለበት ነው። ማደግ ብቻ አይደለም የጎደለበት፣ ካገኘው ይልቅ የጎደለበት ነው የሚበዛ። አይዞሽ የኔ ልጅ፣ እኔም እኮ ከጎንሽ አለሁ። የልጄ ልጅ አይደለ? የኔም ከጎንሽ አለ። እኔማ እኮ ጋሼ አንድ ቀን የልጅ ልጃችሁን አንጥቼ ባሳያችሁ ደስ ይለኝ ነበር ትላለች። ምሩን አይታታለች። እኔማ እኮ ጋሼ አንድ ቀን የልጅ ልጃችሁን አንጥቼ ባሳያችሁ
በጣም ነው ደስ ምን ጋሽም ይሄን ነገር ያውቃል። ለካ ልጅ እንዳለሽ እሱም ያውቃል እንዴ? አይ ግደለም የኔ ልጅ፣ እኔ መጥቼ ያለው አንቺ ማንጣት አይጠበቅብሽም። እኔ መጥቼ አየዋለሁ። አዎ አንቺ መንጣት አይጠበቅብሽም። አንቺ መልፋት አይጠበቅብሽም። እኔ መጥቼ አየዋለሁ። የት ነው ያለሽው? ለመሆኑ የት ነው ያለሽው? ቤትሽስ የት ነው ይላታል። ለእሱ ተመመለስ ይልቅ ምሩን እያየ የታባሽ ገና ቆይ አቃጥልሳለሁ። አዎ ገና አቃጥልሳለሁ። ምን አልሽኝ የኔ ልጅ ይላል። አይ ጋሽ ምንም አላልኩ፣ ያው መገናኘታችን አይቀርም አይደል? ናሆምም ቢሆን መጥቶ ልጁን ያየዋል። አዎ ናሆምም ቢሆን መጥቶ ልጁን ያየዋል። በቃ ናሆምም ቢሆን መጥቶ ልጁን ያየዋል። እኛውም የኔ ልጅ መታገዝ በሚገባው በሚያስፈልገው ነገር ሁሉ አግዝሻለሁ፣ በሁሉም ነገር ከጎንሽ። አሁን ግን ሰው ቀጥሬ ስለመጣሁ እቸኩላለሁ፣ መሄድ አለብኝ። ግን በሁሉም ነገር አይዞሽ፣ ከጎንሽ ነኝ፣ አግዝሻለሁ የኔ ልጅ እና መሄድ ነው ጋሼ። የናሆምን ስም ታነሳ ልሂድ አሉኝ። ማናችሁም የእኛን አብሮ መሆን አፈልጉትም ማለት ነው? እኔና እሱ አብረን ብንሆን አፈልጉም ማለት ነው? የእሱን ስም እኮ ስጠራ ልሂድ አሉ። ናሆም እኮ አሁን ሌላ ህይወት ጀምሯል፣ ሌላ ህይወት አለው። ስለዚህ እናንተን አሁን አብራችሁ ሁኑ ማል ብንል የማይሆን ነገር ነው። ስለዚህ የራሱ የሆነ ህይወት ጀምሮ እኮ ጋሼ በፊት አንተም እቴቴም አብረን እንድንሆን ትመርቁን ነበረ አይደለ? አንተም እቴቴም አብረን እንድንሆን እኮ በጣም ትሹና ትመርቁን ነበር ትላለች። ግን በነገራችን ላይ እሌኒ በጣም የምታስጠላና ደስ የማትል ልጅ ነች። ምሩዬ ደግሞ እንደምናውቃት እርግትና ጨዋ የሆነች ሙሉ ሴት ነች። በቃ ኦልሬዲ ሴት ነች፣ ከልቧ ሴት ነች። የሴትነት ክብር የሚስትነት ማዕረግ ያላት ሙሉ ሴት ነች ማለት ነው። ይቺ ደግሞ እኔ እንጃ የሆነ እብድ ነገር ነው። ምንም ለዛ እየሌላት ምንም ነገር እየሌላት በቃ ዝም ብላ ምናምን ጸባይም ሆነ ምንም ነገር የሌላት የሴት ቅርጽ የሌላት ምሩዬ ግን ሙሉ ሴት ነች። በቃ ሴት ሁልሽ የኔ ልጅ ይኸውልሽ፣ ጊዜ እኮ ሁሉንም ነገር ይቀያይረዋል፣ ሁሉንም ነገር ይለዋውጠዋል። አምላክ ደግሞ እናንተ አብራችሁ እንድኮኑ አልፈቀደም። አዎ አልፈቀደም። እናንተ አብራችሁ እንድኮኑ አልፈቀደም። እኛ ብንፈቅድና ብንጓጓም አብራችሁ እንድኮኑ ግን ፈጣሪ አልፈቀደም። እህል ውሃ አልነበራችሁም። ናሆም የራሱን ህይወት ጀምሯል። የሚወዳትና የሚያከብራት ህይወት ጀምሯል። ስለዚህ እባክሽ አንቺም ተረጁ፣ የኔ ልጅ ተረጁ። ልጅ አለሽ፣ አንቺም ቤተሰባችን ነሽ። ግን ከዚህ በኋላ የእሱ ሚስት ልኮኝ በእሱ ህይወት ውስጥ ልትኖሪ አትችም። አንቺ የራሱ ህይወት እሱ አለው። አደራሽን የኔ ልጅ ተረጅን እኮ ጋሼ። አሁን ከአሁኑ ሚስቱ ምንም ነገር ልጅ እንደሌለው ሰምቻለሁ። ስለዚህ ደግሞ እኔ ልጅ አለኝ፣ አብረን መሆን እንችላለን። እሷ ልጅ የላትም፣ ልጅ የለውም፣ ህይወት የለውም። ስለዚህ አብረን መሆን እንችላለን። ልጃችን ሊያገናኝን፣ ልጃችን አንድ ጋር እንድንሆን ያደርገናል ትላለች። አለመውለድ እኮ ለትዳር መፍረስ ምክንያት ሊሆን አይችልም። ወልዱም አብሮ ላይ ኖር ይቻላል። ታይወልዱም ትዳር መፍረስ አይችልም። ስለዚህ አለመውለድም መውለድም ትዳርን ሊያቆመው፣ መውለድ ትዳርን መፍረስ ሊያድነው አይችልም። አለመውለድም ትዳርን ሊያፈርሰው አይችልም። የኔ ልጅ ይላታል። እና እኔ ምን ልሁን የኔስ ህይወት አያሳዝንም? እኔ እስካዳ ምን ልሁን? እኔ ምን ልሁን? አዳኔስ ምን ልሁን? ልጅሽን ብቻሽን አሳድጊ ነው እያሉኝ ያሉት። እስከ ዛሬ ብቻዬን ያሳደጉት ታያንሰኝ፣ አሁንም ብቻዬን እንድቀጥል ነው የሚፈልጉት። እኔ አሁንም ልጄን ብቻዬን እንዳሳድግ ነው የሚፈልጉት። ብቻዬን አሁንም እንድቃጠልና ብቻዬን እንድታገል ነው የሚፈልጉት ትላለች። ይኸውልሽ እኔ ልጅ የምትታገሽበትና የምትገደፊበትን ነገር ሲያስፈልግ ከጎንሽ ነኝ። አሁን ግን ሰው ስለቀጠርኩ መሄድ አለብኝ። አዎ ሰው ቀጥር ያለው መሄድ አለብኝ። በመጨረሻ ሰንዬ ጋ ይሄድና ሰንዬም ሳሎን ቁጭ ብላ ነበር እና አሁን እንዴት ነሽ? ደህና ነሽ ወይ? ተሻለሽ ወይ ይላታል። አዎ እግዚአብሔር ይመስገን አሁን ተሽሎኛል፣
ምግብስ እንዴት ነው? ደህና እየበላሽ ነው ወይ? እንግዲህ ናሆም ጠጋ ጠጋ ለማለት አስቦ ጠጋ በማለት እጁን በመሰንዘር ፊትሽ እኮ ጭር አለ ለማለትና ለመደባበስ ሙከራ ቢያደርግም ሰንዬ ግን ትሸሸዋለች። ሻውር ወስጄ ስለወጣሁ ነው። ከሻውር ወጥቼ ነው ደግሞ ምንምም አልተቀባሁ። እዛ ላይ ደግሞ ምንም አልተቀባሁ። ዋው እንዴት ያለው ምን አይነት ውበት ነው! የተፈጥሮ ውበት ከሻውር ወጥተሽ እንደዚህ ማማር ይላታል። አመሰግናለሁ ሰንዬም አመሰግናለሁ። ግን አሁንም አይናፋርነትሽ አልተውሽም እንዴ ኮንሰረቴ? አሁንም አይናፋርነትሽ አልተውሽም? አሁንም እሱ ስሜን አረሳሁም እንዴ ሰንዬ? አሁንም እሱን ስሜን አረሳሁም እንዴ? እንዴት ረሳው? ውላይ ምን ጨመርሽበት ስልሽ ኮንሰረት ያልሽኝን እንዴት ብዬ ረሳዋለሁ? አረሳሁትም። አሁን እኮ ብዙ ተምሬያለሁ፣ ብሎም ባለሙያምም ሆኛለሁ። አሁን የዛ ሲዋሰና አይደለሁም፣ ብዙ ነገሮች ተምሬያለሁ፣ ባለሙያም ሆኛለሁ። እኔ እኮ ባኮኝም እወድሻለሁ፣ አንቺነትሽን እንጂ የገዛኝ የወደድኩሽ ምግብሽ አይደለም የገዛኝ። እወድሻለሁ በማለት እጇን ሳብ አድርጎ ምንም አመልሽልኝም ወይ? የምመልሽልኝ ነገር የለም። አሁን እኮ ባለትዳር ነኝ፣ እኔ ባለትዳር ነኝ። እንደዚህ እኮ መሆን አንችል እኮ። ትዳርሽ የውሸት እንደሆነ እኮ እናውቃለን። ሌላም ነገር ታውቃለህ። ብሮም እኔ ለአንተ መሆን ሴት አይደለሁም። ሌላ ወድጅና ፈቅጄ አግብቻ። ለዚህ ህይወትህን ኑር። አሁን እኔ ራሴ ያልኩትን ህይወት መስርቻለሁ። አንተም የራስን ህይወት ምራ። ሄደሃል፣ በእርግበት ቀጥል። አንዳንድ ጊዜ ለዳማን ቢሄዱ ክምር አይሞላ ይላል ያገሬ ሰው። ዛሬ ላይ እንግዲህ ክብሮም በባሌ በቦሌ የሚለው ሰንዬ መልሶ ለማግኘት ነው። ግን ሰንዬ ዛሬ ላይ ለደረሰችበት መከራና ስቃይ አንደኛው የሱ እጅ አለበት። ላይክ እና ሰብስክራይብ ሼር አድርጎ አመሰግናለሁ።